በጣም የሚያሳፍረኝና በጣም ውስጤን የሚጎዳኝ ነገር ምን እንደሆነ ታውቃላችሁ? ሰው ቁም ነገር ስለማይወድ ተብሎ ሚዲያዎች እንዳለ ሁሉም ተሰብስበው ፌዝ ላይ ሆኗል። በቃ ሰው ቁም ነገር አይወድም ከማለት የተነሳ በቃ ወደ ፌዘኞች ተመቷል። ፌዘኞች በቃ ፌዝ ይወዳሉ፣ ሰው ሳቅ ይወዳል፣ ፌዝ ይወዳል ተብሎ በሚሊዮን የሚቆጠር ኢንቨስት አድርገው የሚሰሩት ፌዝ ነው፣ የሚሰሩት ቀልድ ነው፣ የሚሰሩት ትውልድ የሚያንስ ሳይሆን የሚገድል ነው። እኔ የእውነት በጣም ነው የሚያፍረው። እኔ የዛሬ ስንት ዓመት አንድ ወዳጅ ጸግሽ ሰው ቁም ነገር የሚወድ አይደለም፣ የሆነ አትራክቲቭ የሆነ ነገር ንግግር እኮ እጅ ነው የሚለው። አይነው አውቃለሁ እጅ እንደሚል አውቃለሁ፣ ግን መድኃኒት ነው። ይገርማል። መድኃኒት አይጣፍጥም። ከገባ በኋላ ግን ልክ እንደ ኮሶ ነው። ኮሶ ሲገባ ይመራል፣ ከዛ ውስጥ ደግሞ ስራ ይሰራል። እኔም ማውራው መድኃኒት ነው። ትውልድ ያንጻል፣ ልጆችን፣ ቤተሰብን፣ ወንድን፣ ሴትን ያንጻል። ምናልባት እንደ ልብ ላይ ይመች ይችላል፣ ነገር ግን የሰው አይምሮ ይለውጣል። ከዛ የተነሳ በታሪክ አንድ ቪውም ቢኖረኝ እግዚአብሔር ነው ምስክሬ፣ በታሪክ አልኩ። ደነገጠ። ብዙ ሚሊዮን ብር ነው የከሰርኩት፣ ብዙ ነገር ነው ገደል የገባው። ግን ይገርማችኋል፣ በጣም እግዚአብሔር የተመሰገነ ይሁን። ለካ ዓለማችን ላይ ፌዝ የሚወድ ሚሊዮን ትውልድ እንዳለ ሁሉ ቁም ነገር የሚወድ ሚሊዮን ትውልድ አለ። ዲፕሎማቶች፣ ባለስልጣን፣ ባለሀብት፣ ሙስሊም፣ ክርስቲያን፣ ካቶሊክ፣ ጆባ፣ የትኛው ሃይማኖት ያለ ሰው መንገድ ላይ የሚነግረኝ ነገር እንደው ቴንኪዩ እግዚአብሔር ያክብር እና እኔ በ55 ዓመቴ የለወጠኝ ያ ቪዲዮ የሰማሁት ቪዲዮ ነው። በቃ በርታ። ይህ በጣም ነው የገረመኝ። የእውነት ዩቲዩባችን የሚሰራውን ብር ብታዩ ትደነግጣችሁ። በጣም የወረደ በጣም ትንሽ የሚባል ብር። ለምን ብለህ ብትል እንደነገርኩ ነው። እንደ ፌዝ ቪው ላይኖረው ይችላል፣ ነገር ግን ሰው ይለውጣል። 1000 ሰው ቢያዩም 1000 ሰው አይምሮ ስሜቱ ምናምን በዚህ ደግሞ እኔ ደስተኛ ነኝ። ግማሹን ከእግዚአብሔር ስለማገኝ። ምናልባት ሚዲያ ላይ ያላችሁ ሰዎች፣ ቴሌቪዥንም ላይ ሬዲዮም ላይ ያላችሁ ሰዎች ይሄ ቪው መቀነሱን አትመልከት። 100 ሰው ቢያየው 1000 ሰው ቢያየው ያ 1000 ሰው ስሜቱን ትለውጣል፣ አይምሮውን ትለውጣል፣ ባህሪውን፣ አመለካከቱን፣ እይታውን፣ እያንዳንዱ ነገሩን ትለውጣል። የምታድናት አንድ ምስኪን ሴት ትኖራል። የምታደኘው አንድ ወንድ ይኖራል። ሶሻል ሚዲያ ላይ የምትሰሩ ሰዎች ፌዝ ከሆነ እመነኝ፣ አንተ የምትታወቀው በፌዝ ነው። ምንም የምታድነው ሰው ልታሰክ ትችላል፣ ግን ህይወት አታድን። እኔ ጎበዝ ነኝ፣ ስለ ትዳር አውቃለሁ፣ እለውጣታለሁ፣ እቀይራታለሁ፣ እቀይረዋለሁ፣ እኔ ጎበዝ ነኝ፣ መንፈሳዊ ሴት ነኝ ብላችሁ አትግቡበት። የፈለገ ጎበዝ ብትሆን ብዙ ጉብዝናህን የምትፈታተን አስቸጋሪ ሴት አለች። የፈለገ ጠንካራ ሴት ብትሆኚ ጥንካሬሽን የሚፈታተን በጣም ብዙ አይነት አስቸጋሪ ወንዶች አሉ። እግዚአብሔር የተባረከውን ይስጣችሁ እንጂ እናንተ ጎበዝ ስለሆናችሁ፣ እናንተ ጠንካራ ስለሆናችሁ የሚሆን ነገር የለም። እንደዛ ቢሆን በጣም ብዙ ጠንካራ ሴቶች፣ በጣም ታማኝ፣ በጣም ቅን፣ በጣም ተወዳጅ ሴቶች ባሎቻቸውን ባተረፉ ነበር። በጣም የሚገራርሙ ወንዶች ሚስቶቻቸውን ባተረፉ። እግዚአብሔር የተባረከውን ይስጠኝ በሉ እንጂ እለውጠዋለሁ፣ እቀይረዋለሁ። ጥሩ ነው፣ ያን ፖዚቲቭ አቲቱድ ስላላችሁ ደስ ይላል። ነገር ግን በተቻለ መጠን በጸሎት ጌታ ይሁን አንተ የተባረከውን ብቻ ለማለት ሞክሩ እንጂ ጠንካራ ነኝ፣ ጎበዝ ነኝ፣ ጀግና ነኝ፣ ቆንጆ ነኝ፣ እለውጠዋለሁ እንዴ ቁንጅናሽን የሚፈታተን እንዳለ ጉብዝናህን የምትፈታተን ሴት አለች። በጣም ጠንካራነትን የምትፈታተን ሴት። ስለዚህ እግዚአብሔር የተባረከውን ይስጣችሁ እንጂ እኔ ጠንካራ ነኝ፣ እኔ ጎበዝ ነኝ፣ እኔ ስለ ትዳር አውቃለሁ ካልክ እመነኝ እውቀትን የምትፈታተነው ሴት አለች። በጣም አስቸጋሪ ወንዶች፣ አስቸጋሪ ሴቶች። ስለዚህ እግዚአብሔር የተባረከውን የተቀደሰውን መልካሙን ይስጣችሁ ለማለት ወዳለሁ። አመሰግናለሁ። በጣም ዘወትር ማክሰኞ ነፃ ስልጠና አለ፣ እንዳያመልጣችሁ። አመሰግናለሁ። በጣም ብልህ የሚባሉ ስማርት ሴቶች ገና ውበቷ ያለ፣ ቁመኗ ያለ፣ መልኳ ያለ፣ ሰውነቷ ያለ፣ ብዙ ነገሮቿ ያለ ሲሪየስ የሆነ ነገር ገንብታ መጽሐፍ ቅዱስ ከልጅነት ሚስት ጋር ደስ ይበልን በታች በልጅነቷ አንድ የያዘችውን ሰው እሱን ሰው አግብታ ልጆች ወልዳ ሲሪየስ የሆነ ላይፍ እየኖረች ነው። በዛው መጠን ደግሞ በ17 ዓመት በ18 ዓመቷ ሴክስ ጀምራ 25 ዓመት ሳይሞላት 25 ሰው የምታውቅ ሴት አለች።